ሰላም የተወደዳችሁ ቻናላችን ቤተሰቦች እንደምን አላችሁ? ዛሬ የምናደርገው ጉዞ የተለመደው የከተማችን የእግር ጉዞ አይደለም። ክረምት ጠንክሮ ሐምሌ በገባ ጥቂት ቀናት ውስጥ አዲስ አበባ ከባድ የዝናብና የጎርፍ ፈተና ውስጥ ወድቃለች። ከሰማይ የሚወርደው ከባድ ዝናብ ለዓመታት የቆየውን የከተማዋን የፍሳሽ ማስወገጃ መስመርና አዲሶቹን የመሰረተ ልማት ግንባታዎች በከፍተኛ ሁኔታ እየፈተናቸው ይገኛል። ይህ የምታዩት እብድ የወንዞች መሙላትና የጎርፍ መጥለቅለቅ በከተማዋ የዕለት ተዕለት እንቅስቃሴ ላይ ከፍተኛ መስተጓጎል ፈጥሯል። ለመሆኑ በአሁኑ ሰዓት አዲስ አበባ ውስጥ ምን እየተካሄደ ነው? የትኞቹ አካባቢዎችስ በጎርፍ ይበልጥ ተጎድተዋል የሚለውን አብረን እናያለን። የአየር ንብረት መዛባትና የዓለም ሙቀት መጨመር በሀገራችን ላይ የሚያሳድረው ተጽዕኖ ከዓመት ወደ ዓመት እየታየ ነው። በተለይም በዚህ ዓመት በደቡብ ኢትዮጵያ በጋሞ ዞን የተከሰቱት አሰቃቂ የናዳና የጎርፍ አደጋዎች የክረምቱን አስፈሪነት ቀድመው ያሳዩ ነበሩ። ባለሙያዎቹ እንደሚናገሩት ከከተማዋ ስፋት ውስጥ ከግማሽ በላይ የሚሆነው አካባቢ ከ67% በላይ ለጎርፍ ተጋላጭ ነው። በዚህ ሳምንት በጣለው ከባድ ዝናብ ምክንያት በተለይም በመስቀል አደባባይ አቅራቢያ የሚገኙት የጊዮን ሆቴል አካባቢ፣ በመገናኛ፣ በአትላስ፣ በአስኮና በጀርመን አደባባይ ዙሪያ የሚገኙ ዋና ዋና መንገዶች ሙሉ በሙሉ በጎርፍ ተሸፍነዋል። አዳዲሶቹ የወንዝ ዳርቻ ልማቶች ኮሪደሮች ለምሳሌ የቅንጦቱ የጊዮንና የካዛንቺስ ወንዝ ዳርቻዎች ውሃውን ለመቋቋም ትልቅ የምህንድስና ፈተና እየገጠማቸው ይገኛል። ከተማዋ ኮንክሪትና አስፋልት በበዛባት ቁጥር አፈሩ ውሃ የመምጠጥ አቅሙ እየቀነሰ በመምጣቱ ዝናቡ በቀጥታ ወደ ጎርፍነት እየተቀየረ ይገኛል። አሁን ደግሞ ወደ ተባባሰውና የብዙዎችን ትኩረት ወደ ሳበው የከተማዋ ክፍል እንለፍ። የለቡ አደባባይ ጀሞ መንገድ በአሁኑ ሰዓት ይህ መስመር ምንም አይነት አገልግሎት እየሰጠ አይደለም ማለት ይቻላል። መንገዱ ሙሉ በሙሉ ወደ ረግረግና ወደ ትልቅ ወንዝነት ተቀይሯል። የጀሞ ወንዝ ተፋሰስ ተብሎ የሚጠራው በዚህ አካባቢ የውሃ መፋሰሻ ቦዮች ካለመኖራቸው ወይም ከተገነቡት ውስጥ ከ35% በላይ የሚሆኑት ከመጀመሪያው ዲዛይን ውጪ በተሳሳተ መንገድ በመሰራታቸው ጎርፉ በቀጥታ አስፋልቱ ላይ እንዲተኛ አድርጎታል። መኪኖች ማለፍ አልቻሉም። የህዝብ ትራንስፖርትም ቆሟል። በቢሊዮን የሚቆጠር ገንዘብ የወጣባቸው አዳዲስ የኤሌክትሪክ መኪኖች ሳይቀሩ በውሃ ብዛት ምክንያት ከጥቅም ውጪ እየሆኑ ቆመዋል። ነዋሪዎች ከቀበሌ እስከ ቀበሌ ለመሸጋገር በሰው ትከሻና በከባድ መኪኖች ላይ ተጭነው ለመሻገር ተገደዋል። ይህ የጀሞ መንገድ ሁኔታ የከተማዋ የፍሳሽ ማስወገጃ መዋቅር ምን ያህል ከጊዜው የከተማ እድገት ጋር ወደ ኋላ እንደቀረ የሚያሳይ ትልቅ ማረጋገጫ ነው። የአዲስ አበባ ከተማ አስተዳደር ክረምቱ ከመግባቱ በፊት ከ66,000 በላይ ነዋሪዎችን ከተጋላጭ አካባቢዎች ለማንሳትና የፍሳሽ ቦዮችን ለማጽዳት ሙከራ ማድረጉ ይታወሳል። ከ64 በላይ የጎርፍ መከላከያ ግንቦች ሪቴኒንግ ዎልስ ገንብተዋል። ነገር ግን የችግሩ ስፋትና የዝናቡ ኃይል ካለው ዝግጅት በላይ ሆኗል። ባለሙያዎች እንደሚሉት ከተማዋን ውብ ማድረግ ብቻ በቂ አይደለም። ከአስፋልትና ከህንፃ ግንባታዎች ጎን ለጎን ከመሬት በታች የሚሰሩ ግዙፍ የውሃ መወረጃ ቱቦዎችና ሳይንሳዊ የጎርፍ መከላከያ ዘዴዎች ፍሎድ ሞዴሊንግ ካልተተገበሩ በየዓመቱ የሚዘንበው ዝናብ የዜጎችን ህይወትና ንብረት ማውደሙን ይቀጥላል። አሁን እየተገነቡ ያሉት አዳዲስ ድልድዮችና ፓርኮች ለጎርፍ መከላከያነት ጭምር ታስበው እየተሰሩ ቢሆንም እንደ ጀሞ ባሉ ዳርቻዎች ላይ ያለው መዘናጋት ግን ዋጋ እያስከፈለ ይገኛል። የሐምሌ ዝናብ ገና መጀመሪያው ነው። ወደፊት ይበልጥ ጠንካራ ዝናብ እንደሚጥል የአየር ንብረት ትንበያዎች ያሳያሉ። ሁላችንም በአካባቢያችን ያሉ የፍሳሽ ማስወገጃዎችን በመጠገንና ጥንቃቄ በማድረግ ራሳችንን ልንጠብቅ ይገባል። አሁን ላይ እንደተነገረው ከጀሞ 1 እስከ ጀሞ 3 ያለው መንገድ ለ15 ቀናት ዝግ እንደሚሆን ተገልጿል። በዚህ 15 ቀን ውስጥ ሙሉ ለሙሉ እንደሚጠናቀቅም ገልጸዋል። ስለዚህ ያለውን ሁኔታ እየተከታተልን ለእናንተ የምናሳይ ይሆናል። እስከ ቪዲዮ መጨረሻ ድረስ ተከታተሉ። መልካም ቆይታ። የህዝብ ባስ ነው የሰራተኛ ተበልቶ የቀረ ከስራ እየወጣ ነው ህዝቡ 11 ሰዓት ላይ ተርቦ 11 ሰዓት ሰርቶ ተርቦ ምናምን ሆኖ ደክሞ ዋው ውስጥ ቆሞ ነበር። አዛዝም ሌላ ነገያስ አዲስ አበባ ከተማ ጀሞ አካባቢ ረጋኒ ወጣየን ማከና ሰተነ አከና ጉድ ማኑ ሙሲ ሳዶ ጎሆግን ሰራታኝ ቱናሚት ተገለው ስዳፍረ ሁዲሬ ነው ምን ጊዶ ሸተነ ፉላ ፈርሆ ገረማ
Tarete teenu qarriseenna kaasiriyoori mannu baal moole goofe mannu detereanna moolle terreanno magana araaramonkenni kun katamaa mereeroo ganiyohu makeenu fulaa garaago betta galaarokki dina leellaa'ne kun irraa kadhata min ka'uun jamiira meemo doogonge ወደዛ ጠጋ ሲል ይሻላል መሰለኝ። La ilaha illallah, wayne gor. Ara makina wede wayne. Ara wayne. What?